እልፎች የቴክኖሎጂ ዱካን እግር በእግር ሲከተሉ አያሌዎች የዲጂታል ሸማን ሲጎናጸፉ ብዙዎች እይታቸው አዳዲስ ፈጠራን ሲከተል ኢትዮጵያ ተመልካቹና ያለፈችባቸው ዓመታትን ቁጭት ያንገበገበው ቢሆንልን ያስጎመጀው ኢትዮጵያዊ ይቁጠረው። የግብርና ሪቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። ቴክኖሎጂካል ሪቮሉሽንስ ነበሩ፣ ኢንዱስትሪያል ሪቮሉሽን ነበረ። በእነዚያ ሁሉ ውስጥ ኢትዮጵያ በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ ዕውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ ሚሊዮን ሐሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ እንዲሁ በቀላሉ ተቀባይነት ያለው ሐሳብ ብዙዎች በቀላሉ የገዙት ጉዳይ አልነበረም። ዓለም ዜጎቿን ዲጂታል ክህሎት ስታስታጥቅ ምጣኔ ሀብቷን ቴክኖሎጂ መር ስታደርግ የበይ ተመልካች መሆን ያዛላት ኢትዮጵያ ዲጂታል 2025 ስትል ከዘመን ኋላ የቀረውን ምልከታ ገርታ እይታን አስፍታ ጉዞዋን ቀጠለች። ይህ ጉዞ መባቻዎችም ሀገር ተረካቢዎችን በማብቃት መንገድ ተገለጠ። ቴክኖሎጂ በተለወጠ ቁጥር እኛ መለወጥ አለብን ብዬ አስባለሁ። ዓለም አሁን ሄዳለሽ በጣምና እኛ ነን ወደ ኋላ ወላቀር የምንባለውና ይሄ ነገር የሚስተካከለው ተማሪው በቃ ሞቲቬሽን ለቴክኖሎጂ ነገር እኔ ደግሞ በተለይ በቴክኖሎጂ ነገር ላይ በጣም አሪፍ ነኝ ብዬ አስባለሁ። እየሄድኩም ስለሆነ ማለት ነው። ዲቨሎፐር ብሆን ደስ ይለኛል። አንድሮይድ ዲቨሎፐር ብሆን ላይክ ዌብሳይት ዲቨሎፐር ብሆን በጣም ደስ ይለኛል። ቴክኖሎጂ በጣም በቃ ፋሲኔቲንግ የሆኑ ነገሮች ናቸው። እንዲህ ሶፊስቲኬትድ የሆኑ ነገሮች አይደሉም። እንዲህ ቀለል አድርገን የምናያቸው ነገሮች ናቸው። እንዲህ በተማርሽ ቁጥር ደግሞ እየቀለሉ የሚመጡ ነገሮች ናቸው። አሁን እነሱ ተጠቅመን ለሀገራችን በጣም ብዙ ነገር መስራት እንችላለን። የአርቲፊሻል ኢንተለጀንስን ተረድቶ አርቲፊሻል ኢንተለጀንስን ተምሮ ወጣቶች እንዲበቁ በብዙ ነገሮች ላይ ነው ስንሰራ የነበረው። በተለይ የክረምት መርሃ ግብር ሰመር ካምፕ በሚለው ወጣቶችን ተቀብለን ስናስተምር ነው የነበረው። ተከታታይ 4 ዓመታት ሰመር ካምፕን አስተምረናል። ከዛም በተመሳሳይ ደግሞ በዩኒቨርሲቲ ደረጃም በማስተርስም በፒኤችዲ ደረጃም በአርቲፊሻል ኢንተለጀንስ ብቻ ተምሮ እንዲወጡና ይህን ሴክተር እንዲያግዙ የሰራናቸው ስራዎች አሉ። ዛሬ ዲጂታል የህዝብ አገልግሎት ከሚሰጥበት ጓዳ ገብቷል። ህመም ድል በሚነሳበት የሕክምና ተቋም ተስፋፍቷል። ከገበሬው ማሳ ተደላድሏል። ምክንያቱ ደግሞ ያች ትላንት የቴክኖሎጂ ባዳ የነበረችው ኢትዮጵያ ዛሬ የዲጂታል የእናት ልጅ በመሆኗ በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲዩስ አድርገዋል። ለዚያም የፓተንት ራይትስ አላቸው። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየት አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማረረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። የመዘመን ጉጉት ተወልዶ ቁጭት በስራ ተጣፍቶም የተመለከተው ትውልድም ከዲጂታል የክህሎት ማዕድ ተቋድሷል። በ5 ሚሊዮን ኮደርስ ስልጠናም ሚሊዮኖችን መለወጥ የሚችል እውቀትን ጨብጧል። ዝማኔ ያዘመነው አእምሮ ምልከታም ሀገሩን በማሳደግ ወገኑን በመጥቀም እሳቤም ተጠምዷል። በጣም ብዙ ኮርሶች እንዳሉት ነው የነገሩን። 4-6 ምናምን እንዳሉት የነገሩን። ያው ከዛ ውስጥ መርጠሽ ነው ብትወስጂው። እኔ የመረጥኩት ያው ኤአይ አርቲፊሻል ኢንተለጀንስ ሚሊዮን ነው። ስልጠናው እዚሁ ትምህርት ቤታችን ጥቁር አንበሳ ተሰጥቶን እዛ በኋላ በኦንላይን ትምህርቱን መውሰድ ጀመርን። ስልጠናው ጥሩ ነው። መያዝ ያለብኝ ነገሮችን አስይዞኛል ብዬ አስባለሁ። ብዙ ማለቃቸው ነገሮች ራሱ አውቄበታለሁ። ጠቃሚ ማለት በጣም ጥሩ ኖሌጅ ነው አውቄበታለሁ ብዬ አስባለሁ። ያው ዌብሳይት ዲቨሎፒንግ መሆን ፈልጋለሁ ብዬሻለሁና ለሀገሬ በቃ የሆነ ዌብሳይት ብሰራ ሚስ ኢንተርናሽናል ነገርም ካገኘሽ ሀገር የሚያስተዋውቅ ነገር ዲቨሎፕ ማድረግ አሪፍ ነውና ለሀገሬ ያስጠራሉ ብዬ አስባለሁ።